የጉሮሮ መድረቅ እያሰቃያችሁ ነው? በቀላል መዋጥ አቅቷችኋል? ይህ ቪዲዮ ለእናንተ ነው። እፎይታ የሚሰጡ የቤት ውስጥ መፍትሄዎችን አሁን እንቃኛለን። ሰላም ጤና ይስጥልኝ የጤና ላይፍ የዩቲዩብ ተከታዮቼ እንዴት ናችሁ? ዛሬ ደግሞ በጉሮሮ መድረቅ ለተቸገራችሁ እፎይታ የሚሰጡ የቤት ውስጥ መፍትሄዎችን ይዤላችሁ መጥቻለሁ። ጉሮሮ መድረቅ የብዙ ሰው ችግር ነው። የጉሮሮ መድረቅ በተለያዩ ምክንያቶች ሊከሰት ይችላል። ከአየር ንብረት ለውጥ ጀምሮ እስከ አለርጂና መድረቅ አካባቢ ሊያጋጥም ይችላል። ነገር ግን ምክንያቱ ምንም ይሁን ምን እፎይታ ማግኘት ይቻላል። በዚህ ቪዲዮ ውስጥ በቀላል ልታገኟቸው በምትችሏቸው ነገሮች ጉሮሯችሁን ችግር እንዴት ማስታገስ እንደምትችሉ አሳያችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩ። አሁን በቀጥታ ወደ ጉዳያችን እንሄዳለን። የጉሮሮ መድረቅ ሲከሰት እንደ ሳል፣ ለመተንፈስ መቸገር፣ የድምጽ መቀየር፣ የቶንሲል ህመም፣ የጉሮሮ ህመም ወይም ለመዋጥ መቸገር እንዲሁም ደግሞ ማስመለስ አይነት ምልክቶች ይከሰታሉ። አሁን በመቀጠል የጉሮሮ መድረቅን ሊያስከትሉ የሚችሉ ዋና ዋና የሆኑ መንስኤዎችን እንመለከታለን። አንደኛ፣ ኢንፌክሽን። እንደ ጉንፋንና ኢንፍሉዌንዛ ያሉ የቫይረስ ኢንፌክሽኖች ለጉሮሮ መድረቅ የተለመዱ መንስኤዎች ናቸው። እነዚህ ቫይረሶች የላይኛውን የመተንፈሻ አካላቶች ማለትም ጉሮሮን፣ አፍንጫን፣ ሳይነስንና የድምፅ ሳጥንን ይጎዳሉ። እነዚህ ኢንፌክሽኖች እንደ ሳል፣ መታፈንና በአፍ መተንፈስ ያሉ ምልክቶችን ያስከትላሉ። ይህም ለጉሮሮ መድረቅ አስተዋጽኦ የሚያደርግ ይሆናል። ሁለተኛ፣ የሰውነት ድርቀት። የሰውነት ድርቀት የሚከሰተው ሰውነታችን በትክክል ለመስራት በቂ ፈሳሽና ውሃ ሲያጣ ነው። የላብ መብዛት፣ በቂ ውሃ አለመጠጣት፣ ትኩሳት፣ ብዙ መሽናት፣ ተቅማጥ እንዲሁም ደግሞ ማስመለስና ማቅለሽለሽ ድርቀትን ያስከትላሉ። የሰውነት ድርቀት በሚከሰትበት ጊዜ ሰውነታችን አፋችንንና ጉሮሮአችንን ለማርጠብ በቂ ፈሳሽ ስለማይኖረው ማለትም ምራቅ ስለማይኖረው የጉሮሮ መድረቅ እንዲከሰት ያደርጋል። ሶስተኛ፣ ደረቅ አየር። በደረቅ የአየር ጠባይ ውስጥ መኖር ብዙውን ጊዜ የጉሮሮ መድረቅን ሊያስከትል ይችላል። በእንደዚህ አይነት አካባቢ የምትኖሩ ከሆነ አካባቢያችሁን መቀየር ወይም ደግሞ ብዙ ፈሳሽ መውሰድ ይጠበቅባችኋል። አራተኛ፣ አለርጂ። አለርጂ ማለት ለአንዳንድ ንጥረ ነገሮች በሽታ የመከላከል ስርዓታችን የሚሰጠው ምላሽ ነው። አለርጂ የጉሮሮ መድረቅን ያስከትላል። የአበባ ብናኝ፣ አቧራ፣ ሻጋታና የእንስሳት ፀጉር አለርጂን ይፈጥራሉ። አለርጂ ካለባችሁ እንደ ንፍጥ፣ መታፈንና የጉሮሮ መድረቅ ወይም ደግሞ የጉሮሮ ማሳከክ ያሉ ምልክቶች ሊታዩ ይችላሉ። አምስተኛ፣ ድምፅን ከመጠን በላይ መጠቀም ወይም ደግሞ መጮህ። ድምፅን ከመጠን በላይ መጠቀም በድምፅ ሳጥን ውስጥ መቆጣትን ያስከትላል። ይህም ለአጭር ጊዜ የሚቆይ የድምፅ ሳጥን መቆጣት ወይም ደግሞ ላሪንጃይተስ ያስከትላል። የድምፅ ሳጥን መቆጣት የጉሮሮ መድረቅን የሚያስከትል ሲሆን ከዚህ በተጨማሪም የጉሮሮ ህመም፣ የድምፅ መዘጋት እንዲሁም ደግሞ ደረቅ ሳልን ሊያስከትል ይችላል። በዚህ አማካኝነት ለሚከሰት የጉሮሮ መድረቅ እረፍት ማድረግ ያስፈልጋል። ማለትም ብዙ አለማውራት፣ ፈሳሽ መውሰድ፣ ለጉሮሮ ህመሙ ውሃ በጨው እያደረጉ ተግሞጥሙጦ መጥፋት ያስፈልጋል። እንዲሁም ደግሞ የህመም ማስታገሻ መድኃኒቶችን መውሰድ ህመሙን ለመቀነስና መፍትሄ ለማግኘት ይረዳቸዋል። ስድስተኛው፣ ለጉሮሮ መድረቅ አስተዋጽኦ የሚያደርገው ወይም ምክንያትም የሆነው ማጨስ ነው። ጥናቶች እንደሚያሳዩት ከሲጋራ ወይም ደግሞ ከሺሻ የሚገኘው ትንባሆ የላይኛውን የመተንፈሻ ቱቦ ሊያስቆጣ ይችላል። ማጨስ ጉሮሮንና ሳምባን የሚሸፍኑ ህብረ ሕዋሳት ላይ ተጽዕኖ ሊያሳድር ይችላል። ይህም እንደ ማሳልና የጉሮሮ መድረቅ ያሉ ምልክቶችን ያስከትላል። ሰባተኛ፣ አንዳንድ መድኃኒቶች። ጥናቶች እንደሚያመላክቱት ከሆነ ከ400 በላይ የሚሆኑ መድኃኒቶች የጉሮሮ መድረቅ እንደ ጎንዮሽ ጉዳት ሊያስከትሉ ወይም ደግሞ ሊያደርሱ ይችላሉ። ለድብርትና ለደም ግፊት የሚታዘዙ አንዳንድ መድኃኒቶች የምራቅ መመንጨትን እንዲቀንስ ሊያደርጉ ይችላሉ። ይህም ታዲያ የጉሮሮ መድረቅ እንዲከሰት ያደርጋል ማለት ነው። ስምንተኛ፣ ለጉሮሮ መድረቅ ምክንያትም የሆነው አፍን ከፍቶ መተኛት ነው። አፍ ከፍቶ መተኛት ጠዋት ስትነሱ
አፋችሁ እንዲደርቅ ያደርጋል። ወደ አፋችሁ የሚገባው አየር የአፋችሁንና የጉሮሯችሁን እርጥበት የሚጠብቀውን ምራቅን ያደርቀዋል። በዚህም አማካኝነት የጉሮሮ መድረቅ ይከሰታል ማለት ነው። ከዚህም ባሻገር አፍን ከፍቶ መተኛት መጥፎ የአፍ ጠረን እንዲኖር ያደርጋል። ማንኮራፋት እንዲኖር ያደርጋል። እንዲሁም ደግሞ ቀን ቀን ድካም እንዲሰማችሁ ያደርጋችኋል። ማንኮራፋት የእንቅልፍ ችግር ምልክት ሊሆን ይችላል። ስሊፕ አፕኒያ የምንለው ማለት ነው። በዘጠነኛ ለጉሮሮ መድረቅ አስተዋጽኦ የሚያደርገው ወይም ደግሞ ምክንያት የሚሆነው የጨጓራ አሲድ ወደ ላይ መመለስ ነው። ይህ ሁኔታ ወይም ደግሞ ይህ ክስተት ጋስትሮኢሶፋጋል ሪፍሉክስ ዲዚዝ እንለዋለን። ጋስትሮኢሶፋጋል ሪፍሉክስ ዲዚዝ ማለት የጨጓራ አሲድ ከጨጓራ ወደ ጉሮሮ እንዲመለስ የሚያደርግ በሽታ ነው። ይህ የጨጓራ አሲድ መመለስ አሲድ ሪፍላክስ ይባላል። አሲዱ የኢሶፋገስን ሽፋን ያቃጥለዋል። በዚህም ምክንያት የተለያዩ ምልክቶች ይከሰታሉ። ለምሳሌ በደረት ላይ የሚያቃጥል ስሜት ወይም ደግሞ ልብ ላይ ምቾት አለመሰማት፣ ለመዋጥ መቸገር፣ ደረቅ ሳል፣ በአፋችሁ ውስጥ የሚሰማችሁ ጎምዛዛ ጣዕም እንዲሁም ደግሞ የድምፅ መጎርነን ይከሰታል። አሲድ ወደ ላይ በሚመለስበት ጊዜ ማለት ነው። አሲዱ ጉሮሮ ጋር ከደረሰ ህመም ወይም ደግሞ ማቃጠልን ሊያስከትል ይችላል። ይህ ችግር በአንቲ አሲድ መድኃኒቶች የሚታከም ይሆናል። አስረኛ ምክንያቱ ደግሞ የቶንሲል ህመም ነው። የቶንሲል በሽታ የቶንሲል ኢንፌክሽን ነው። በጉሮሮ ጀርባ የሚገኙት ሁለቱ ቶንሲሎች ሰውነታችንን ከኢንፌክሽን የሚከላከሉ ኢሚዩኒ ሲስተማችን ናቸው። ቫይረሶችና ባክቴሪያዎች የቶንሲል በሽታ ሊያስከትሉ ይችላሉ። ከጉሮሮ ህመም ባለፈ የቶንሲል በሽታ የቶንሲል እብጠትና መቅላት፣ በቶንሲሎች ላይ ነጭ ሽፋን መፍጠር፣ ትኩሳት፣ በአንገት ላይ የሊምፍ ኖዶች እብጠትን ሊያስከትል ይችላል። በቫይረስ ምክንያት የሚመጣን ቶንሲል ሰውነታችን ባለው የበሽታ መከላከል አቅም የሚዋጋውና የሚድን ሲሆን መድኃኒት መውሰድ አስፈላጊ አይሆንም። በባክቴሪያ ምክንያት የሚከሰት ቶንሲል ግን በአንቲባዮቲክ መድኃኒቶች መታከም ይኖርበታል። ከህክምናው ባለፈ ታዲያ ለቶንሲል በቂ ረፍት መውሰድ ያስፈልጋል። ትኩስ ፈሳሽ መውሰድ፣ ለምሳሌ ሻይ፣ ወተት፣ አጥሚት መጠጣት ያስፈልጋል። ለስለስ ያሉ ምግቦችን መመገብ፣ ለምሳሌ ሾርባን መመገብ፣ እንዲሁም ደግሞ ለብ ባለ ውሃ በጨውና ዝንጅብል መቁመጥመጥ መፍትሄ የሚሰጣችሁ ይሆናል። አሁን ደግሞ የጉሮሮ መድረቅን እንዴት በቤት ውስጥ መፍትሄ ማግኘት ይቻላል ወይም ደግሞ እንዴት ማስታገስ ይቻላል የሚለውን ጠቃሚ የሆኑ የቤት ውስጥ መፍትሄዎችን ልንገራችሁ። የመጀመሪያው ውሃ መጠጣት ወይም ደግሞ ፈሳሽ መውሰድ ነው። ውሃ መጠጣት የምራቅ ምርት እንዲኖር በማድረግ የጉሮሮ እንዲሁም ደግሞ የሰውነት ድርቀትን ይከላከላል። ስኳር የሌለውን መስቲካ ማኘክም የምራቅ ምርት እንዲጨምር ይረዳል። ምራቅ ምርት ጨመረ ማለት የጉሮሮ እንዲሁም ደግሞ የአፍ መድረቅን ተከላከልን ማለት ነው። በሁለተኛ ደግሞ ጨው በውሃ አድርጎ መጉመጥመጥ ያስፈልጋል። የጨው ውሃ ባክቴሪያ መግደል አቅም ያለው በመሆኑ የጉሮሮ መድረቅን ይከላከላል። በተጨማሪም ንፋጭን ለመልቀቅና ህመሙን ለማስታገስ ይረዳል። ጨውን ከሙቅ ውሃ ጋር በማደባለቅ ለጉሮሮ መጠቀም ይቻላል። እየተግሞጠሞጣችሁ መጥፋት ማለት ነው። በሶስተኛ ለጉሮሮ መድረቅ መፍትሄ የሚሆነው እንፋሎትን መታጠን ነው። እንፋሎት መታጠን የአፍንጫ መታፈንን እንዲሁም ደግሞ የጉሮሮ መድረቅን ለመከላከል ይረዳል። ይህንን ለማድረግ ንጹህ ውሃ ታፈላላችሁ። ከዚያም የሚወጣውን እንፋሎት መታጠን ነው። ስትታጠኑ እንፋሎቱ እንዳያመልጣችሁ ራሳችሁን በፎጣ መሸፈን ይኖርባችኋል። ውሃው እንዳይነካችሁ ጥንቃቄ ማድረግ አለባችሁ፣ ትኩስ ስለሆነ ማለት ነው። ይህንን ቢያንስ ለ10 ደቂቃ ብትታጠኑ የሚመከር ነው። በአራተኛ ለጉሮሮ መድረቅ ፍቱን የሆነው መፍትሄ ምንድነው? ማርን መጠቀም ነው። ማርን በሻይ ውስጥ በማዋሃድ ለጉሮሮ መጠቀም ይቻላል። ማር ተፈጥሯዊ ጸረ ባክቴሪያ ባህሪያት ስላለው ቁስለቶችን ለማዳን እብጠትን ለመቀነስና እንደ ህመም ማስታገሻም ያገለግላል። በአምስተኛ ለጉሮሮ መድረቅ መፍትሄ የሚሆነው ሎሚን መጠቀም ነው። የሎሚ ጭማቂ በሞቀ ውሃ ውስጥ እየጨመቁ መጠጣት ለጉሮሮ መድረቅ ሌላው ፍቱን ዘዴ ነው። እንደ ጨው ውሃና እንዲሁም ደግሞ ማር ሁሉ የሎሚ ጭማቂም ለጉሮሮ መድረቅ ጠቃሚ ነው። ህመሙን ለማስታገስ ይረዳችኋል። በተጨማሪም የሎሚ ጭማቂ በቫይታሚን ሲ የበለጸገ ሲሆን ይህም በሽታ የመከላከል አቅምን ከፍ ለማድረግና ኢንፌክሽኖችን ለመቋቋም የበለጠ ጥንካሬን ይሰጣችኋል። ሌላው በስድስተኛ ለጉሮሮ መድረቅ መፍትሄ የሆነው የቅርንፉድ ሻይን መጠጣት ነው።
የቅርንፉድ ሻይ ጸረ ባክቴሪያና ጸረ ብግነት ባህሪያት ያለው በመሆኑ ሰውነታችንን ኢንፌክሽንን መቋቋም እንዲችል ያደርገዋል። ይህም ለጉሮሮ ህመም እፎይታን ይሰጣል። ኢንፌክሽን አንዱ የጉሮሮ መድረቅን የሚያስከትል ዋነኛ መንስኤ ነው። ሰባተኛው መፍትሄ ደግሞ አረንጓዴ ሻይን መጠጣት ነው። ልክ እንደ ቅርንፉድ ሻይ ሁሉ አረንጓዴ ሻይ ባክቴሪያን ለመዋጋትና እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ የሚረዱ ጸረ ባክቴሪያና ጸረ ብግነት ጥቅሞች አሉት። እነዚህ ተጽዕኖቹ የጉሮሮ ድርቀትን ይከላከላሉ። ሌላው ለጉሮሮ ድርቀት በስምንተኛ መፍትሄ የሚሆነው እረፍት ማድረግ ነው። ጭንቅላታችሁ ስር ትራስ በማድረግ እረፍት ማድረግ ወይም ደግሞ መተኛት ለጉሮሮ ህመም መፍትሄ ነው። በሌላ በኩል በጀርባ መተኛት በጉሮሮ ጀርባ ላይ ባለው ግፊት መጨመር ምክንያት መቆጣትን ሊያስከትል ይችላል። በጀርባ መተኛት የጉሮሮ ህመምን ሊያባብሰው ይችላል። ስለዚህም ስትተኙ በጎናችሁ መተኛት ይኖርባችኋል። ከዚህ ባለፈ የጉሮሮ መድረቅ በአለርጂ የሚከሰት ከሆነ አንቲስታሚን መድኃኒቶችን በሐኪም ትዕዛዝ መሰረት መውሰድ ያስፈልጋል። በሽታ የመከላከል አቅማችሁንም ለማሳደግ ፍራፍሬዎችን መመገብ ይኖርባችኋል። ይህም እንደ ጉንፋን ያሉ ኢንፌክሽኖችን ለመከላከል ይረዳችኋል። አብዛኞቹ ፍራፍሬዎች ቫይታሚን ሲ በመሆናቸው በሽታ የመከላከል አቅማችሁን ያሳድጋል። ይህም መሆኑ ደግሞ በቀላሉ ኢንፌክሽኖችን መቋቋም እንድትችሉ ይረዳችኋል ማለት ነው። ኢንፌክሽኖች እንደሚታወቀው የጉሮሮ መድረቅን የሚያስከትሉ ዋነኛ መንስኤዎች ናቸው። ስለዚህ በእነዚህ የቤት ውስጥ መፍትሄዎች የጉሮሮ መድረቅን መከላከል ይቻላል ማለት ነው። ታዲያም የጉሮሮ መድረቅ ምልክቶቹ እየባሰባችሁ ከሄደ በተለይ ደግሞ በሳምንት ውስጥ መሻሻል ወይም ደግሞ ለውጥ ከሌለው በተለይ ደግሞ የቤት ውስጥ መፍትሄዎችን እየተጠቀማችሁ ምንም አይነት መሻሻል ወይም ደግሞ ለውጥ የማታገኙ ከሆነ ለመተንፈስና ለመዋጥ እየተቸገራችሁ ከሆነ በምራቅ ውስጥ ደም ወይም ደግሞ በአክታ ውስጥ ደም መታየት ካለ በቆዳ ላይ ሽፍታ መታየት አይነት ምልክቶች ካሉ ሕክምና ማድረግ ይጠበቅባችኋል። ስለዚህም ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። ይህንን ቪዲዮ ሼር እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። አዲስም ከሆናችሁ ሰብስክራይብ በማድረግ በርካታ የጤና ትምህርቶችን ማግኘት ትችላላችሁ ማለት ነው። ለዛሬ በዚህ ብቃን። በቀጣይ የጤና ቪዲዮ እስከምንገናኝ ቸር ሰንብቱ።